እሺ በዛሬው የምንመለከተው እንግዲህ በመናፍቃን የተሰረዙ የመጽሐፍ ቅዱስ ክፍሎች የሚል ነው የምንመለከተው ማለት ነው። በዛሬ በክፍል 1 የምንመለከተው በመናፍቃን የተሰረዙ የመጽሐፍ ቅዱስ ክፍሎች አሉ። እነሱን ለማየት እንሞክራለን በተከታታይ። በዛሬው ዕለት የምንመለከተው አንድ ቃል አስተን እሱን እንመለከታለን ማለት ነው። እንግዲህ መጽሐፍ ቅዱስ እንደምናውቀው እግዚአብሔር ለሰው ልጅ ያስተላለፈው ቃሉ በእግዚአብሔር መርጣቸው በቅዱሳን የተጻፈ ማንም እንደፈለገ ያሻሽለው ዘንድ ይተረጉመው ዘንድ ያልተፈቀደ ነገር ግን እግዚአብሔር የመረጣቸው ቅዱሳን ጻድቃን በእግዚአብሔር የሰጣቸው ጸጋ አማካኝነት ለሰው ልጅ የደረሰ ታላቅ መመሪያ ነው። ነገር ግን በዛሬው ዕለት በመናፍቃን የተሰረዘ አንድ የመጽሐፍ ቅዱስ ጥቅስ አለ። እሱን እንመለከታለን ማለት ነው። በመናፍቃን የተሰረዘ የመጽሐፍ ቅዱስ ጥቅስ እንግዲህ ብዙ የመናፍቃን ስንመለከታቸው የሚያነሱት ጥቅስ አለ። የምንድን ነው? ሮሜ 8:34 ቅዱስ ጳውሎስ ያስቀመጠው ታላቅ ቃል አለ። ከሙታን ተለይቶ የተነሳው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ከሙታን ተለይቶ የተነሳው ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚል ጥቅስ አስቀምጧል። ይህንን ጥቅስ በመያዝ እንግዲህ መናፍቃን ኢየሱስ ክርስቶስን ለስም አጠራሩ ክብር፣ ምስጋና፣ አምልኮትና ስግደት ሲሆንና አማላጅ ነው ብለው ደምድመዋል ማለት ነው። ኢየሱስ ክርስቶስ አማላጅ ነው፣ ሌላ አማላጅ አያስፈልግም፣ ስለኛ የሚያማልድ እርሱ ነው ማለት በየመንገዱ ይሰብካሉ፣ መዝሙር ይዘምራሉ እያሉ ማለት ነው። በመሆኑ እነሱ ማንሳት የማይፈልጉት አንድ ጥቅስ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው መናፍቃን ግን ማንሳት የሚፈልጉት አንድም ቀን አንስተውት የማያውቁት ጥቅስ አለ። ይህ ምንድን ነው? እሱን እንመለከታለን ማለት ነው። እነርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው ብለው ከመናገር በስተቀር አሁን የምናነሳው ጥቅስ ግን አንድም ቀን በሕይወታቸው አንድም ከእነርሱ ግሩፕ የሆነ ይህንን ቃል ተናግሮት ስለማያውቅ ስለዚህ በህሊናቸው ሰርዘውታል ማለት ነው። ይህ ምንድን ነው የሚለውን እንመለከታለን። ቃሉን ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ የሚገኝ ነው። ምን ይላል? ራሱ መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ሰዎች ሁሉ አብን እንደሚያከብሩት ወልድንም ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብስ በአንድ ሰው እንኳ አይፈርድም ይላል። ፍርድን ሁሉ ለወልድ ሰጠው እንጂ አብስ በአንድ ሰው እንኳ አይፈርድም። ያችሁ ፍርድ ሁሉ የማን ነው? የወልድ የኢየሱስ ክርስቶስ ነው ማለት ነው ፍርድ ሁሉ። ነገር ግን መናፍቃን ይህንን ጥቅስ እንግዲህ ከህሊናቸው ሰርዘውት ይገኛሉ ማለት ነው። ምክንያቱም አንዱ ቀን ይህንን ጥቅስ ሲናገሩት አንዱ ቀን ስለዚህ ጥቅስ ሲያወሩ ተሰምቶ ያውቁም። ምክንያቱም የሚማልደው የሚለውን የሚያማልድ ብለው በራሳቸው ተርጉመው አማላጅ ካሉት ፍርድ ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም ብሎ እየተናገረ ይህንን ጥቅስ ግን አንድ ቀን ሲናገሩት አይታይም። በመሆኑም ይህ ምን ያሳየናል? ከህሊናቸው ምን አድርገው ሰርዘውታል ማለት ነው። ከህሊናቸው ይህንን የእግዚአብሔር ቃል ራሱ መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል ከህሊናቸው እንደሰረዙት እንረዳለን ማለት ነው። ስለዚህ በማስተዋል ልንመለከት ያስፈልገናል። ሁሉም ሰው በማስተዋል ሊመለከት ያስፈልጋል። በመሰረቱ አንድ ቃል ጠቅሰን ለመናገር መጀመሪያ መጽሐፍ ቅዱስ በሙሉ ያለው ቃል ምን ይናገራል፣ ምን ማለት ነው ቃል ብሎ መረዳት ያስፈልጋል ማለት ነው። የሚማልድ የሚለው የሚያማልድ ማለትም አይደለም በመሰረቱ። ምክንያቱም የሮሜ 8:26 ስንመለከት እንዴት እንደምንጸልይ አናውቅምና መንፈስ ራሱ በማይናገር መቃተት ስለኛ ይማልዳል ይላል። አሁን መንፈስ ቅዱስንም እንደምሱ አባባል ምን እየሆነ ነው? የሚያማልድ ነው እያሉ ነው ማለት ነው። የሚያማልድ ነው እያሉ ነው። እንዲሁም ደግሞ ትንቢተ ኤርምያስ ምዕራፍ 7 ቁጥር 5 ስንመለከት ትንቢተ ኤርምያስ ምዕራፍ 7 ቁጥር 5 ስንመለከት ዕለት ዕለት ከአባቶቻችሁ ጀምሮ ዕለት ዕለት እየማለድኩ ባሪያዎች ነቢያትን ልኬባችሁ ነበር ለእግዚአብሔር ዕለት ዕለት እየማለድኩ ባሪያዎች ነቢያትን ልኬባችሁ ነበር ብሎ በነቢዩ ኤርምያስ አማካኝነት ይህንን ቃል ሲናገር እንመለከታለን። እንደነሱ አባባል አሁን እግዚአብሔር ምን እያሉ ነው? እግዚአብሔርን የሚያማልድ ነው እያሉ እንደዚህ ካሉ ደግሞ ከእግዚአብሔር በላይ አንድ ኃይል አለ
ማለት ስለሆነባቸው ከባድ ይሆናል ማለት ነው። ስለዚህ መጽሐፍ ቅዱስን በሚገባ መረዳት ያስፈልጋል ማለት ነው። በሚገባ ተረድተን መናገር ያስፈልገናል እንጂ አንድ ጥቅስ ብቻ አንጠልጥሎ ይዞ ሄዶ ትውልድን ማጥፋት፣ ራስን ማጥፋት ከባድ እንደሆነ ልንረዳ ያስፈልገናል ማለት ነው። ለዛሬው ይህንን ካየን በቀጣይ በክፍሎች ደግሞ ሌሎችን ይዘን እንመለሳለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።